አርዕስተ ዜና። በወንጀል የተገኘ ንብረትን ሕጋዊ ማስመሰልና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከል የተሻሻለው አዋጅ ጸደቀ። በአዲስ አበባ ከተማ የሚገኙ የሕክምናና የመድኃኒት መሸጫ ተቋማት በሀገር አቀፍ ደረጃ የተቀመጠውን ደረጃ ጠብቀው በመስራት በኩል ክፍተት እንዳለባቸው ተገለጸ። ከውጭ የቴህራን ነዋሪዎች በእስራኤልና በአሜሪካ የማስጠንቀቂያ ስጋት ከተማዋን ለቀው እየወጡ ነው ተባለ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። አሁን ወደ ቀዳሚው ዜና አልፋለሁ። በወንጀል የተገኘ ንብረትን ሕጋዊ ማስመሰልና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከል የተሻሻለው አዋጅ ጸደቀ። በሌላ በኩል አዋጁ ያልተገደበ ስልጣን ለወንጀል መርማሪዎች ሰጥቷል በሚል ቅሬታ ቀርቦበታል። ገነት ዘዘው ተጨማሪ አላት። የህዝብ ተወካዮች ምክር ቤት በወንጀል የተገኘን ንብረት ሕጋዊ ማስመለስና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል የቀረበውን የተሻሻለ አዋጅ አጸድቋል። የቋሚ ኮሚቴው ምክትል ሰብሳቢ ኢሳ ቦሩ 780/2005 በ58 አንቀጾች 14 ላይ ማሻሻያ መደረጉን ገልጸዋል። የምክር ቤቱ አባላት በአዋጁ ላይ ማሻሻያ መደረጉ አገሪቱ ጠንካራ ሕግ እንዲኖራት ያደርጋል ብለዋል። ይሁን እንጂ በማሻሻያ አዋጁ ላይ ለጸጥታ አካላት ከተሰጡ መብቶች በህገወጥ መንገድ ከሀገር የወጣ ገንዘብን ማስመለስ፣ ሽብርተኝነትን በገንዘብ የደገፈ ሰዎችን በህግ ከመጠየቅ አንጻር ማሻሻያው ምን ያህል ለመከላከል ያስችላል የሚሉ ጥያቄዎች ከፓርላማ አባላት ተነስተዋል። ቀደም ባሉት ዓመታት ከዚህ ሀገር እና ህዝብ ተዘርፎ የወጣ ከ29 ቢሊዮን በላይ ዶላር በዩኤንዲፒ እና በሌሎች ዓለም አቀፍ ተቋማት የተገለጸ ነው። ይህን ገንዘብ ለማስመለስ እስካሁን የተደረገ ጥረት ሊኖር ይችላል፣ ውጤት ግን የለም። አሁን ይህ የሸሸ ገንዘብ ለሽብር ወንጀል መዋል አለመዋሉን እንዴት መቆጣጠር ይቻላል? በውጭ ሀገር የሚገኙ ተጠርጣሪ ወንጀለኞችን እንዴት ለፍርድ ማቅረብ ይቻላል? ከግድያ መለስ ብዙ ወንጀሎች አሉ። አካል ማጉደል አለ፣ ንብረት ማበላሸት አለ፣ ብዙ ነገሮች አሉና ይሄ ሰው በግዳጅ ላይ ያለ በስራ ላይ ያለ ለሚፈጽመው ወንጀል ከግድያ በስተቀር የሚለው ትንሽ ክፍተትን የሚፈጥርና ሰው እንደፈለገ እንዲሆን የሚያደርግ በመሆኑ ፖለቲከኞችን፣ የሰብአዊ መብት ተሟጋቾችን፣ ባለሀብቶችን፣ ጋዜጠኞችንና ታዋቂ ግለሰቦችን መብት የሚገድብ ነው የሚል ሀሳብ ነው ያለኝ። እንደውም የመናገር መብትን ይከለክላል። ስለዚህ ከ10 ዓመት ወዲህ ብሎ መውጣቱ የተወሰኑ ግለሰቦችን ወይም ቡድኖችን ለማጥቃት ያሰበት ስለሆነ ጥሩ አይደለም ለሀገራችን የሚል እምነት አለኝ። በሽፋን ውስጥ የሚካሄድ ምርመራ እነዚህ ምርመራዎችም ከ90 ቀን እስከ 120 ቀን ሊደርስ የሚችል ሰፊ ጊዜ ተሰጥቷል። አንደኛ እንደው ፕራክቲካሊ ይሰራ ቢባል የፕራክቲካሊቲ ጥያቄ አነሳለሁ። ስንት አንደርከቨር ኤጀንት ዲፕሎይ ተደርጎ ኢትዮጵያ ውስጥ 130 ሚሊዮን ያለንና በርካታ ቢሊዮን በቀን ትራንዛክሽን ያለበት ሀገር ላይ እሱን ማካሄድ ይቻላል? እነዚህ አይነት ምርመራዎች መካሄድ ያለባቸው በጣም ሊሚትድ ለሆኑ በጣም ጥቂት ለሆኑና ከፍተኛ ወንጀል በሀገር በህዝብ ጥቅም ላይ ሊጎዱ የሚችሉ ወንጀሎች ላይ ነው ብቻ ብዬ አስባለሁ እንጂ በሽፋን ስር ምርመራ የሚያካሄድ መርማሪ ከግድያ ወንጀል ውጭ በሌላ ወንጀል አይፈቀድም፣ አይጠየቅም ይላል። የአዋጁ ማሻሻያ ዓለም አቀፍ የፋይናንስ ግብረ ኃይል ምክረ ሀሳብን መሰረት ያደረገ መሆኑን የቋሚ ኮሚቴው ምክትል ሰብሳቢ ገልጸዋል። ለእያንዳንዱ በህግ የሰውነት መብት የተሰጠው አካል ላይ ግዴታ ይጥላል። እብን የገንዘብ ዝውውርን በዚህ አዋጅ ሁለት ዋና የወንጀል ጉዳዮች ላይ ነው። አንደኛ ፋይናንሲንግ ቴሮሪዝም ሽብርተኝነትን በገንዘብ መርዳትና
በወንጀል የተገኘ ገንዘብን ህጋዊ አስመስሎ ማቅረብ ኢንተርናሽናል ክራይም ነው። አገራት በጣም ሲሪየስ የሆነ ህግ ሊኖራቸው ይገባል። አሁን ማሻሻያውን ስናየው በተቋማት ላይ የሚጥል ግዴታ አለ። ምክር ቤቱ ከተወያየ በኋላ በወንጀል የተገኘ ንብረትን ህጋዊ ማስመለስና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል የቀረበውን የአዋጅ ማሻሻያ 1387 ህዝባር 2017 ሆኖ በ3 ተቃውሞ በአንድ ድምፀ ተአቅቦና በአብላጫ ድምፅ አጽድቋል። በኢትዮጵያ ባህላዊ የጥበብ ዘርፉ ችላ ተብሎ ትውልዱ በመጤ ባህል ተወሯል ሲሉ የጥበብ ማህበረሰብ ተወካዮች ገለጹ። የጥበብ ማህበረሰብ ተወካዮች እንደ ሌሎች ዘርፎች ኪነ ጥበብም የሚዳብርበት ኢንዱስትሪ ሊፈጠርለት ይገባል ማለታቸው ተመልክቷል። ሰላማዊት ሙሉጌታ። ጠቅላይ ሚኒስትር አብይ አህመድ ከመላው ኢትዮጵያ ከተውጣጡ የጥበብ ማህበረሰብ ተወካዮች ጋር በትናንትናው ዕለት ውይይት አካሂደዋል። በውይይቱ ወቅት የጥበብ ማህበረሰብ ተወካዮቹ ብሔራዊ ጥቅምን ለማስከበር የሚሰሩ የጥበብ ስራዎች የፋይናንስ ችግር እያጋጠማቸው መሆኑና ባህላዊ የጥበብ ዘርፉ ችላ ተብሎ ትውልዱ በመጤ ባህል ተወሯል ሲሉ ባቀረቡት ሀሳብ ምላሽና ማብራሪያ እንዲሰጥበት ጠይቀዋል። ሌላኛው የፈጠራ ስራ በመዋቅር ደረጃ የህግ ማዕቀፍ ማሻሻያ የግብር መክፈያ መንገድ መዘጋጀት ይኖርበታል የሚለው ነው። የጥበብና ብዝሃ ባህል ለሀገር እድገትና ለውጥ ብሎም ለፖለቲካዊ ዳራ ያለው ሚና ቀላል ስላልሆነ መንግስት ይህን በመገንዘብ ትውልዱን ከመጤ ባህል ለመከላከል ምቹ ሁኔታ ይፍጠር። እንዲህ ያሉ ከፍ ያሉ ዋጋ የሚሰጣቸውን ሀገራዊ የጥበብ ስራዎችን የሚያተጋ በፋይናንስ የሚደግፍ እውቅና የሚሰጥና ተደራሽ የሚያደርግ አሰራር የምትፈጥርበት መንገድ ቢመቻች እላለሁ። ባህልና ቱሪዝም የሚባል ሌላ ክልል ላይ ይኖራል። ሌላ ክልል ላይ ኪነ ጥበብ ባህልና ኪነ ጥበብ ይላል። እየወረደ ሲሄድ ደግሞ አንዱ የዩኒቨርሲቲ ነው፣ አንዱ በቦርድ ነው የሚተዳደረው፣ አንዱ በቱሪዝም ስር ነውና እነዚህ ዝብርቅርቅ ያሉ አደረጃጀቶች በተገቢው ለሀገር ማበረከት ያለበትን ኪነ ጥበቡ እንዳያበረክት የራሱ የሆነ አሉታዊ አስተዋጽኦ ስለሚኖረው ከዚህ አንጻር በተገቢው ታይቶ ውጤት ማምጣት የምንችልበት ነገር አደረጃጀቱ ቢሰራ፣ የህግ ማዕቀፍ ማሻሻያ፣ የግብር የሚከፈልበት መንገድ፣ የጉምሩክ ቀረጥ ፈንድ የሚሰባሰብበት መንገድ እንዲዘጋጅ ስንል እንጠይቃለን። በዚህም የጥበብ ማህበረሰብ ተወካዮቹ ባቀረቧቸው ጥያቄዎች ላይ ጠቅላይ ሚኒስትሩ ምላሽና ማብራሪያ ሰጥተዋል። ባደጉና ባላደጉ ሀገራት መካከል ያለው መሰረታዊ ልዩነት ያደጉ ሀገራት አርቱ ኢንዱስትሪውና መንግስት ተናበው በገንዘብም በስትራቴጂም በአሰራር ስርዓትም ለሀገራቸው ጥቅም ይቆማሉ። ያላደግን ሀገራት ደግሞ ሳይከፈለን ትብብር ሳንጠየቅ የነሱን ገበያ በማፋፋም እንደክማለን። አርትን በንግግርና በጽሁፍ ብቻ ሳይሆን በተግባርም ቸል ያል አይመስለኝም። በቂ ነው ወይ ያላችሁ እንደሆነ አይበቃም። ከሀገር እድገት እና የመንቃት ደረጃ ጋር እየጎለበተ ይሄዳል። ኢንዱስትሪው እንዲያድግ አርት ኢትዮጵያ ማደግ አለባት። በሌላ በኩል እንደ ሌሎች ዘርፎች ኪነ ጥበብም የሚዳብርበት ኢንዱስትሪ ሊፈጠርለት ይገባል ብለዋል። ትርክቶች አሁን በየአካባቢያችን ያሉ ትርክቶች የተራራቁ ጠርዝና ጠርዝ ጫፍ ላይ ያሉ ናቸው። ያንዳችን ጀግና ያንዳችን ገዳይ የሆነበት፣ ያንዳችን የምናከብረው አንዳችን የምናረክሰው ያለበት ስለሆነ ኪነ ጥበብ አንዱን አንስቶ ቢሄድ የሚገነባውን ያክል ደግሞ የሚያፈርስበት ሁኔታ እንዳይመጣ ስልጠናዎች ያስፈልጋሉ። ጥበብን በየሀገር ድርሻ ማሳደግ የሚገባን እንደ ሀገርም እንደ ግል መያዝ አለብን። ለምሳሌ መንግስት እንደ ኢንቨስትመንት ተብሎ በብዙ ቦታ ላይ የብረታ ብረት ኢንዱስትሪ ሁሉ እንደሚዳብረው ጥበብ ደግሞ እንደዛ የሚዳብርበት ነገር መፈጠር አለበት። ጠቅላይ ሚኒስትሩ በሰጡት ማብራሪያ በሀገሪቱ መጤ ባህል በብዙ መንገድ እየተስፋፋ መሆኑን ገልጸዋል። ጥበብ የተደበቁ ባህሎችን የሚያወጣ ነው ያሉት ጠቅላይ ሚኒስትሩ ባለሙያዎች በስራዎቻቸው የአመለካከት ለውጥ እንዲመጣ መትጋት ይኖርባቸዋል ብለዋል። አርት መሸጋገሪያ ድልድይ ብቻ አይደለም። መኪና እስክናገኝ ቤት እስክንገዛ ብቻ አይደለም። አርት አብሮን የሚሞት ነገር ነው። አርት የመጤ ባህል የሚከላከል ብቻ ሳይሆን የተደበቁ የእኛን ምርጥ ባህሎች የሚያወጣ ነው። እንደተባለው ነው። መጤ ባህሎች በብዙ መንገድ ነው እየወረሩ ነው ያሉት። በብዙ መንገድ እነዚያን መጤ ባህሎች ለመከላከል የተከበረ ኢንዱስትሪ እንዲሆን ማድረግ ያለብን ነገር
የአመለካከት ለውጥ ማምጣት ነው። በእናንተ በኩል አርት ማለት አነጋጋሪ መሆን፣ አወዛጋቢ መሆን ማለት አይደለም። በሆነ አጀንዳ ላይ የወጣችሁ አነጋጋሪ በመሆን ፌመስ በመሆን አርቲስት የሚለውን ካባ እየጣላችሁ ከሆነ አብሮ አይሄድም። የተለያየ ነገር ነው። አወዛጋቢነትና አርቲስት የተለያየ ነገር። በመጨረሻም የጥበብ ስራዎች ትውልድን የሚገነቡና አካታች መሆን ይኖርባቸዋል ብለዋል። የማህበራዊ ሚዲያ ጋዜጠኞች ከስነ ምግባር ባፈነገጠ መልኩ የሚሰሩት ዘገባ ጋዜጠኝነትን ለፈተና ዳርጎታል ተባለ። ማህበረሰቡ የሚያዳምጠውን ሚዲያ በአግባቡ መምረጥ እንዳለበት ተገልጿል። መሳይ ገዛኸኝ ዝርዝር አላት። በኢትዮጵያ የሚዲያ ነጻነትና የጋዜጠኞች ደህንነትና የሕግና ፖሊሲ ሁኔታን በተመለከተ የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ጥናት አስጠንቶ ባለድርሻ አካላት በተገኙበት ግኝቱን ይፋ አድርጓል። በጥናታዊ ጽሑፉ እንደተገለጸው የሕግና የፖሊሲ መሻሻል እንዳለና የመገናኛ ብዙሃን ነጻነትና የጋዜጠኞች መብት አከባበርን በተመለከተ ክፍተት እንዳለበት አመላክቷል። እንደ አጠቃላይ የሚዲያና የመገናኛ ብዙሃን መብት በፖሊሲው ረገድ እየተጠበቀ አይደለም ያሉት በጥናቱ ላይ ተሳትፎ ያደረጉት በአዲስ አበባ ዩኒቨርሲቲ የህግ መምህር የሆኑት ዶክተር ወንድማገኝ ታደሰ ናቸው። ጥናቱን መነሻ በማድረግ በተለያየ ምክንያት በዘርፉ ጥሰት እንደሚስተዋልም አክለዋል። ብዙዎቹ በወንጀል እየተከሰሱ ያሉ ጉዳዮች ተቀራርበን እንነጋገር ይዘታቸውን ስናይ ያን ያህል የመንግስት ለመገልበጥ ህዝብ ለህዝብ ላይ ማነሳሳት ለማለት የሚያስችሉ አይደሉም ነው ፖይንታችን። ስለዚህ ሙያው ይከበር፣ ሙያውን እንዲከበር አቅም ይገንባ። አሁን እንዳልኩት የነጻነት ቀንሷል፣ የጋዜጠኞች የአካልና ሌሎች ነጻነቶች ቀንሷል። እንደዛ ብያለሁ። ግን ተጠያቂው ማን ነው? በዋናነት መንግስት ነው። ግን ሁሉም ነው። መንግስታዊ ያልሆኑ የታጠቁም ያልታጠቁም አካላት ሲጥሱ ይታያል። የሚዲያ ነጻነትም የጋዜጠኞች ደህንነትም እንደዛው። የሚዲያ ነጻነትን በተመለከተ በተደጋጋሚ ጥናቶች ቢካሄዱም የጥናቱን ግኝት መነሻ በማድረግ የተሻሻሉ ነገሮች አሉ ማለት አያስችልም ያሉት በአዲስ አበባ ዩኒቨርሲቲ ጋዜጠኝነትና ኮሚኒኬሽን መምህርና ተመራማሪ ዶክተር አብዲሳ ዘራይ ናቸው። ድካሙ እየሆነ ያለው ነገር ጥናቶችን ሰራ ምን አለን አወያየን እየተለወጠ ነው ወይ የሚለው ነገር ላይ ሲመጣ ነው ወደ ችግሩ ምን ያክል የጥናቶቹ ውጤቶቹ ግምት ውስጥ አስገብቶ የሚመለከታቸው ስቴክ ሆልደርስ ሲቪል ሶሳይቲንም ጨምሮ መንግስትንም ጨምሮ ሬጉላቶሪ ቦዲዎችንም ጨምሮ ከዛ ውስጥ የሚነሱ ነገሮችን አድሬስ ለማድረግ የሚካሄድባቸው መንገዶች ምን ያክል ናቸው የሚለው ላይ ሲመጣ በጣም ሪሊ ፍራስትሬቲንግ ነገር ነው። ስለዚህ በዚህ መንገድ አሁን ይሄ ሌት የሚያደርገው ምናልባት ሴሮ ያዘጋጀውም ከመሆኑ የተነሳ የተለያዩ በሂውማን ራይትስ ዙሪያ ላይ የሚሰሩ የተለያዩ ሲቪል ሶሳይቲስ አንድ ላይ ተቀናጁበት ነገር ስለሆነ ሲነርጂ ከመስጠት አኳያና ተባብሮ ከመስራት አኳያ የሚያመጣው እንደምታ ይኖራል ብዬ አስባለሁ። ግን አይ ቲንክ እስካሁን ድረስ እያየን ያለንበትና መዳሩን የምናይበት የጥናት ውጤቶች የሚጠቁሙትን ነገር ከመንደ የሚያደርጉትን ነገር መሬት ላይ ትራንስሌት እየተደረገ ነው ለማለት የሚያስቸግር ሁኔታ ውስጥ ነው ያለና የተጠናው ጥናት ወደ ትግበራ ለማምጣት ከማን ምን ይጠበቃል ስንል የጠየቅናቸው የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ዳይሬክተር መስዑድ ገበየው ባለድርሻ አካላት ውጤቱን መነሻ አድርገው እንዲሰሩ ጠይቀዋል። ብዙ ተቋማት ጥናት ያጠናሉ። ዋናው ቁም ነገር ግን ባለድርሻ አካላት የየራሳቸውን ድርሻ ወስደው ወደ ተግባር እንዲወስዱት በማድረግ በኩል የራሳችንን ስራ ለመስራት እናስባለን። በሁለተኛ ደረጃ ዛሬም ብዙ ባለድርሻ አካላት ያያሻቸውን የጠራ ነው ባንድም በሌላም ከጉዳዩ ጋር ቀጥተኛ ስራ ስለሚሰሩ የየራሳቸውን ስራ በዲፕሎማሲ በኩል የሚሰራው በሲቪል ማህበራት በኩል የሚሰራው ወይም በሌሎች ባለድርሻ አካላት በኩል የቱ ጋር ነው ጋፑ የሚለውን እንዲለዩና በዛ ላይ ሰፋ ያለ ውይይት እንዲደረግ ነውና ሁሌም ቢሆን ነገሮች እንዲሻሻሉና አስቻይ ሁኔታ እንዲፈጠር በጋራ በትብብር የመስራትን ነገር መጠናከር አለበት ብዬ ነው ማስብ። ተግባሩ ያው የሁሉንም ባለድርሻ አካል የራሱን አስተዋጽኦ የሚጠብቅ ነው እና ፖዚቲቭሊ ለውጥ እንደሚያመጣ ተስፋ እናደርጋለን። ውጤትም እንደሚመጣ እንጠብቃለን። ግን ይሄ አንድ ጊዜ ስራ አይደለም። ከዚህ በኋላ ደግሞ ቫሊዴት ካደረግን በኋላ ፐብሊሽ አድርገን ደግሞ ዲሰሚኔት እናደርጋለን። ያንን ለአድቮኬሲ እንጠቀምበታለን። ዳይሬክተሩ አያይዘውም የፖሊሲ ትግበራዎችን በተመለከተ የሚከተለውን ሀሳብ ሰጥተዋል። የመንግስት ኮሚትመንት የሚገለጸው ፖሊሲው ላይ ባለው ማዕቀፍ፣ አዋጁ ላይ ባለው ማዕቀፍ እና የብሮድካስት አውቶሪቲ በተሰጠው ስልጣንና ኃላፊነት ዝርዝር ነው። ከዚያ በመለስ ያሉት
ማንም ያደርጋቸው ማንም የመንግስት ኢንተንሽን ናቸው ብሎ መደምደም አንችልም። ወይም የግለሰቦች ወይም ደግሞ የስራ ኃላፊዎች ፍላጎቶች ናቸው። ስለዚህ እነዛ እንደ መርህ እንደ ገዥ መታየት የለባቸውም። ባለስልጣናትም ጭምር በሚዲያ ወጥተው የሚናገሯቸው ንግግሮች እንደ ማንኛውም ሰው ሀሳባቸውን መግለጽ መብታቸውን ኤክሰርሳይዝ የሚያደርጉበት ነው ብሎ ከመውሰድ ባለፈ የመንግስት ፖሊሲ የመንግስት አቋም ፖለቲካል ዊሉ የሚገለጸው በእነዚህ ነው። ስለዚህ እነዚህ መሬት ላይ ያሉ ህጎቹ፣ ፖሊሲዎቹ፣ አሰራሮቹ መሬት ላይ ያሉ ተግባሩ ተቃራኒ ከሆነ ኢሬጉላሪቲው ያለው አስፈጻሚዎች ላይ ወይም የስራ መሪዎች ላይ ወይም ደግሞ የተወሰኑ ግለሰቦች ላይ ነው። ይሄንን ህግ እንዲከበር አውቶሪቲው ስራ እንዲሰራ፣ ሚዲያ ካውንስሉ ስራ እንዲሰራ፣ ጋዜጠኞችም ደግሞ ጭምር ኮምፕላይ በማድረግ አደሴም ታይም ደግሞ በማጋለጥ ስራቸው እንዲሰሩ ማድረግ ያስፈልጋል ብዬ ነው ማስበው። በአዲስ አበባ ከተማ የሚገኙ የሕክምናና የመድኃኒት መሸጫ ተቋማት በሀገር አቀፍ ደረጃ የተቀመጠውን ደረጃ ጠብቆ በመስራት በኩል ክፍተት እንዳለባቸው ተገለጸ። በተያዘው በጀት ዓመት 10 ወራት ውስጥ የተቀመጠውን ደረጃ ጠብቆ ባልሰሩ 98 ተቋማት ላይ እርምጃ መወሰዱን የአዲስ አበባ ምግብና መድኃኒት ባለስልጣን ገልጿል። መሰረት ባዩ ተጨማሪ አላት። የአዲስ አበባ ምግብና መድኃኒት ባለስልጣን በበጀት ዓመቱ በሀገር አቀፍ ደረጃ የጤና ተቋማት ደረጃ አፈጻጸም ላይ የጋራ ውይይትና የእውቅና መርሃ ግብር አካሂዷል። በባለስልጣኑ የብቃት ዘርፍ ምክትል ስራ አስኪያጅ ትዕግስት በዳዳ እንደገለጹት በከተማዋ የሚገኙ የሕክምና ተቋማት ፍቃድ ከወሰዱ በኋላ በተቀመጠው ደረጃ መሰረት እየሰሩ መሆኑን ባለስልጣኑ ክትትል እንደሚያደርግ ተናግረዋል። በክትትል ሂደቱም የሕክምናና የመድኃኒት መሸጫ ተቋማት የመጠቀሚያ ጊዜ ያለፈባቸው ምርቶች በአግባቡ በማስወገድ ከአገልግሎት አሰጣጥና በሌሎች ጉዳዮች በኩል ክፍተት ይስተዋላል ብለዋል። የብቃት ማረጋገጫቸውን ከወሰዱ በኋላ ይሄንን ስታንዳርድ ጠብቀ ነው የምትሰራው ብለን ከሰጠን በኋላ ያን ስታንዳርድ ሙሉ በሙሉ ጠብቆ ከአመት አመት ከመቆየት አንጻር አፈጻጸሞቹ ላይ ችግር አሉ። የሰጠነው ባለሙያ እንትኑ ላይ ተገንቶ አገልግሎት ቦታ ላይ ተገንቶ አገልግሎት ከመስጠት አንጻርም የሚታዩ አንዳንድ ፋርማሲዎች ላይ የሚስተዋሉ ችግሮች አሉ። ሁለተኛ ደግሞ ያው ጤና ባለሙያው ነው አንብቦ መስጠት ያለበት ሰው ለመስተናገድ ስመጣ ያንንም አይቶ ከመሸጥ አንጻር የራሱ እንትን አለው። ሁለተኛ ደግሞ ጊዜ ያለፈባቸው መድኃኒቶቹንም ለይቶ ከማስቀመጥና በአግባቡ ከማስወገድ አንጻርም የራሳቸው የሆነ ክፍተቶች አሉ። ከጤና ተቋም አንጻርም ስንመለከት አንደኛ የአወጋገዱ ላይ በአግባቡ በሰዓቱ ማስወገድ ላይ ችግሮች አሉ። የአዲስ አበባ ምግብና መድኃኒት ባለስልጣን ዋና ስራ አስኪያጅ ሙሉመቤት ታደሰ በበኩላቸው በከተማዋ ከ3000 በላይ የሕክምናና የመድኃኒት መሸጫ ተቋማት እንደሚገኙ ጠቁመው ከነዚህ ተቋማት ውስጥም ደረጃቸውን ጠብቀው የሚሰሩ እንዳሉ ሁሉ በተቀመጠው መስፈርት መሰረት የማይሰሩ ተቋማት መኖራቸውን ተናግረዋል። በዚህም በተያያዘው በጀት ዓመት ባለፉት 10 ወራት ውስጥ ደረጃቸውን ጠብቀው በመስራት በኩል ክፍተት የታየባቸው 98 የሕክምናና የመድኃኒት መሸጫ ተቋማት ላይ እርምጃ ተወስዷል ብለዋል። የጎላ ችግር የታየባቸው 3 ተቋማት ላይ ደግሞ የብቃት ማረጋገጫቸው እንዲሰረዝ መደረጉን ስራ አስኪያጇ እንዲህ ይገልጻሉ። በጣም ሰፊ ኳሊቲውን ፎከስ አድርገው ሰርቪስ እንደሚሰጡት ሁሉ የዛኑ ያህል ስታንዳርዱን የማያሟሉ ከአገልግሎት በታች አገልግሎት የሚሰጡ ከቆሻሻ አወጋገር ጀምሮ አጠቃላይ የሚጠቀሙበት ማቴሪያል ፕሮዳክቱ እንግዲህ የኛ ተቋም የፕሮፌሽኑ የፕሮዳክቱ የፕሪሚስ እና የፕራክቲሱን ነው በደንብ የምናይበትና ከዚህ አንጻር ጉለት ያለባቸው የመድኃኒት አቀባበል ችግር ያለባቸው ኢንስሬሌተር ችግር ያለባቸው በደንብ በስፋት ቅድም ስናስተምር ነበርና እነዛም ላይ ቅጣት ውሳኔ ሰጥተናል። ለምሳሌ በዚህ ዓመት ካሉት 3000 በላይ ከሆኑ ተቋማት ውስጥ 98 ተቋማት ጉለት አግኝተን እርምጃ ወስደናል። ከዛ ውስጥ ደግሞ 3 የሚሆኑት በጣም ከፍተኛ ችግር ያለባቸው እንዲሰረዙ ጭምር አድርገናል። ሐምሌና ነሐሴ ተቋማት የብቃት ማረጋገጫ እድሳት የሚሰጥበት ጊዜ በመሆኑ ተቋማቱ የብቃት ማረጋገጫቸውን እንዲያሳድሱ የአዲስ አበባ ምግብና መድኃኒት ባለስልጣን ጥሪ አቅርቧል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ደግሞ የቢዝነስ መረጃዎችን የምንሰማበት ሰዓት ላይ ደርሰናል። የቢዝነስ መረጃዎቹን ወደ እናንተ ልታደርስ ባልደረባችን መሰረት ባዩ እየጠበቀችን ነው። ወደ መረጃዎቹ እናመራለን። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስ መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ።
ቡና ኮንቴነራይዝ ሳይሆን ከሀገር እንዳይወጣ በመደረጉ የኮንቴነር እጥረት መፈጠሩ ተገለጸ። የኢትዮ ጅቡቲ ባቡር አክሲዮን ማህበር የቡና ምርትን ወደ ውጭ ለመላክ የኮንቴነር እጥረቶች እንደገጠሙት ተገልጿል። ቡና ኮንቴነራይዝ ሳይሆን ከሀገር እንዳይወጣ የሚከለክል ሕግ መውጣቱ ለዚህ ምክንያት ነው ሲሉ በኢትዮ ጅቡቲ ባቡር የግሎባል ሎጂስቲክስ ዳይሬክተር የሆኑት ምንተስኖት ዮሐንስ ገልጸዋል። የነበሩት 20 ኮንቴነሮች ብቻ በመሆናቸውና ወደ ውጭ የሚላከው የቡና ምርት በመጨመሩ የነጋዴው ፍላጎት ካለው አገልግሎት ጋር አልተመጣጠነም ነው ያሉት ዳይሬክተሯ። ችግሩን ለመቅረፍም 104 ባዶ ኮንቴነሮችን ወደ ስራ ማስገባታቸውን ገልጸዋል። በቀጣይ 106 የሚሆኑ 20 ኮንቴነር ለማስመጣት በሂደት ላይ መሆናቸውንና እንደ ነጋዴዎች ጥያቄ ታይቶ እንደሚጨመርም ጠቁመዋል። የብሔራዊ ቤተመንግስት ሙዚየም ለህዝብ ክፍት ሆነ። እድሳት ተደርጎለት ላለፉት 4 ወራት በሙከራ ስራ ላይ የቆየው የብሔራዊ ቤተመንግስት ሙዚየም ከዛሬ ጀምሮ ለህዝብ ክፍት ተደርጓል። ቤተመንግስቱ ጥንታዊ ተሽከርካሪዎችንና መካነ እንስሳትን ጨምሮ በውስጡ በርካታ ታሪካዊ ቅርጾችን የያዘ ሲሆን ደረጃቸውን የጠበቁ ሬስቶራንቶችና ስፓዎችም ይገኙበታል። ሙዚየሙ ክፍት መደረጉን አስመልክተው የብሔራዊ ቤተመንግስት ዋና አስተዳዳሪ አቶ ምትኩ ደሬሳ በሰጡት መግለጫ ቤተመንግስቱ ኢትዮጵያን ከተረጅነት ለማላቀቅ ትልቅ ሚና እንዳለው አንስተዋል። የብሔራዊ ቤተመንግስቱ ሙዚየም ከማክሰኞ በስተቀር ሳምንቱን ሙሉ ከጧቱ 3 ሰዓት እስከ 11 ሰዓት ተኩል ለህዝብ ክፍት ይሆናል ብለዋል። ከጎብኚዎች የሚገኘው ገቢ በተለያዩ የሀገሪቱ ክፍሎች የሚገኙ ቀሪ ፕሮጀክቶችን ለማጠናቀቅ ያግዛልም ተብሏል። የመግቢያ ዋጋ መደበኛ 300 ብር እንዲሁም ለልዩ ትኬት 1000 ብር መሆኑን ኤፍኤምሲ ዘግቧል። አየር መንገዱ ወደ ሃይድራባድ የመጀመሪያውን የመንገደኞች በረራ አደረገ። የኢትዮጵያ አየር መንገድ ከአዲስ አበባ ወደ ህንዷ ሃይድራባድ የመጀመሪያውን የመንገደኞች በረራ አስጀምሯል። አየር መንገዱ ከአዲስ አበባ ወደ ሃይድራባድ በሳምንት 3 ጊዜ የሚያደርገውን የመንገደኞች በረራ በትናንትናው ዕለት በይፋ ነው ያስጀመረው። የኢትዮጵያ አየር መንገድ የመንገደኞች አውሮፕላን ሃይድራባድ ሲደርስም በከተማው አመራሮች ደማቅ አቀባበል ተደርጎለታል። አዲሱ በረራ በእድሳት ላይ ያለችውን ሃይድራባድ ከተማን ከአዲስ አበባና ከሌሎች የአፍሪካ ከተሞች ጋር የማስተሳሰር ሚናው ጉልህ እንደሚሆን ተመላክቷል። ሃይድራባድ ለኢትዮጵያ አየር መንገድ 6ኛው የህንድ መዳረሻ ስትሆን በአሁኑ ወቅት በሳምንት ከ50 በላይ የመንገደኞችና የካርጎ በረራዎች ወደ ህንድ እንደሚደረጉ ተመላክቷል። ዴልሂ፣ ሙምባይ፣ ቤንጋሉሩ፣ አህመዳባድ እና ቺናይ ሌሎች የህንድ መዳረሻዎች ሲሆኑ የሃይድራባድ በረራ መጀመርም እያደገ ለመጣው የመንገደኞች በረራ ፍላጎት አማራጭ እንደሚሆን ተጠቁሟል። በክልሉ ወደ ውጭ ከተላከ የሮዝመሪና ኮሰረት ምርት ከ7 ሚሊዮን ዶላር በላይ ገቢ ተገኘ። በማዕከላዊ ኢትዮጵያ ክልል በበጀት ዓመቱ 10 ወራት በማዕከላዊ ገበያ በኩል ወደ ውጭ ከተላከ የሮዝመሪና ኮሰረት ምርት ከ7 ሚሊዮን ዶላር በላይ ገቢ መገኘቱን በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የግብርና ቢሮ ኃላፊ አቶ ኡስማን ሱሩር ገልጸዋል። አቶ ኡስማን ለኢዜአ እንዳሉት ከተገኘው ገቢ ውስጥም 5.5 ሚሊዮን ዶላር ከሮዝመሪ ምርት የተገኘ ሲሆን ቀሪው ከ1.9 ሚሊዮን በላይ ዶላር ከኮሰረት ምርት የተገኘ ነው። በክልሉ ባለፉት 4 ዓመታት የቅመማ ቅመም ምርትን በማሳደግ የአርሶ አደሩን ተጠቃሚነት ለማስፋት በተወሰደው እርምጃ በዘርፉ የሚሰማሩ አርሶ አደሮችና የማሳ ሽፋን እየጨመረ መምጣቱን ተናግረዋል። አሁን ላይ የሮዝመሪ ክልላዊ የማሳ ሽፋን በአጭር ጊዜ ውስጥ ከ15000 ሄክታር በላይ መድረሱን ጠቁመዋል። ሮዝመሪ ተክል ካለው ኢኮኖሚያዊ ጠቀሜታ ባለፈ የመሬት አሲዳማነትን ለመከላከልም የሚያግዝ መሆኑን ጠቅሰው የልማት ስራውን ለመስራት ልዩ ትኩረት ተሰጥቶት እየተሰራ መሆኑን ተናግረዋል። በዚህ ወቅትም ከ20 ሺህ በላይ የክልሉ አርሶ አደሮች በልማቱ እየተሳተፉ መሆኑን ጠቁመው በክልሉ ደጋማ አካባቢዎች በአርሶ አደሩ ጓሎ የተለመደው ኮሰረትም እየሰፋ መሆኑን ገልጸዋል። ሮዝመሪና ኮሰረት ለምግብ ማጣፈጫነት፣ ለዘይት፣ ለመድኃኒት መቀመሚያና ለመዋቢያ አገልግሎቶች ጉልህ ሚና ያላቸው መሆኑን በዓለም ገበያ ተፈላጊነቱ የላቀ መሆኑም ተመልክቷል። በክልሉ የቅመማ ቅመም ምርትን ለማሳደግ ትኩረት መደረጉን የጠቀሱት አቶ ኡስማን ኮረሪማና አሪቲን ጨምሮ ሌሎች የማዛማና መድኃኒትነት ያላቸው ምርቶች የማላመድና የማስፋት ስራ እየተሰራ ይገኛል ብለዋል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸው የቢዝነስ መረጃዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ እየደረሰ ይገኛል። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። የቴህራን ነዋሪዎች ከተማዋን በአስቸኳይ ለቀው እንዲወጡ ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። የቴህራን ነዋሪዎችም በስጋት ከተማዋን ለቀው እየወጡ ነው። ሸሪፍ ኢማም ተጨማሪ አለው። እስራኤል በቴህራን ላይ የምታደርገውን የአየር ላይ ወረራ አስፍታ ቀጥላለች። ይህ የሆነው እስራኤል በቴህራን ወታደራዊና የኒውክሌር ተቋማት ላይ ጥቃት ማድረሷን በቀጠለች በአምስተኛው ቀን ላይ ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ባጋሩት መልእክት ለቴህራን ነዋሪዎች አስደንጋጭ መልእክት አስተላልፈዋል። ከተማውን ለቀው እንዲወጡ። ኢራን የኒውክሌር ጦር መሳሪያ አይኖራትም። ትራምፕ ሰኞ ዕለት ምሽት ካናዳ በመካሄድ ላይ ካለው የቡድን 7 አባል ሀገራት ስብሰባ ወደ ዋሽንግተን ከመመለሳቸው በፊት የጻፉት ነው። አክለውም እያንዳንዱ በአስቸኳይ ከቴህራን መልቀቅ አለ ብለዋል። ትራምፕ በቀጣዩ ሪፖርት ሀሳባቸውን በመቀየር ወደ ዋሽንግተን ፈጥነው የመመለሳቸው ምክንያት ተኩስ አቁም ስምምነት ላይ ለመስራት ነው ቢሉም ፈጥነው መመለሳቸው ከተኩስ አቁም ጋር ምንም የሚያገናኘው ነገር የለም፣ ከዚያ የበለጠ ነገር ነው ብለዋል። ጉዳዩን ሳያብራሩ ቀደም ብሎ የእስራኤል ጦር በቴህራን የከተማው ማዕከል የሚኖሩ 330 ሺህ ነዋሪዎች አካባቢያቸውን ለቀው እንዲወጡ ጥሪ አቅርበዋል። ቴህራን በመካከለኛው ምስራቅ ከሚገኙ ትላልቅ ከተሞች አንዷ ናት። 10 ሚሊዮን ነዋሪዎች ያሏት። ይህ ቁጥር ከእስራኤል አጠቃላይ ህዝብ ጋር እኩል ነው። በቴህራን ከእስራኤል ጋር ግጭቱ ከጀመረ አንስቶ ሰዎች አካባቢያቸውን ለቀው እየወጡ ነው። እስራኤል ከአርብ ጀምሮ በቴህራን ላይ በፈጸመችው ጥቃት ቢያንስ 224 ሰዎች ተገድለዋል። ኢራን በወሰደችው የመልሶ ማጥቃት እስካሁን 24 ሰዎች ሲገደሉ 500 ደግሞ ቆስለዋል። የቴህራን ማዕከላዊ ከተማ ማክሰኞ ዕለት ጭር ብሏል። ሱቆች ተዘግተዋል። የከተማ የቀደመ ታላቅ የገበያ ማዕከልም ተዘግተዋል። ቀደም ባለው ጊዜ እንዲህ አይነት ሁኔታ ያጋጠመው አንድም መንግስትን በመቃወም ሰላማዊ ሰልፍ የተደረገበት ወይም የኮሮና ቫይረስ የነበረበትን ወቅት ያስታውሳል ተብሏል። በቴህራን ከተማ መንገዶች በምዕራብ በኩል ከፍተኛ የሆነ የትራፊክ መጨናነቅ እዚህም እዚያም ይስተዋላል። አብዛኞቹ ወደ ካስፒያን ባህር እየሄዱ ነው። ሌላው በቴህራን የሚስተዋለው በነዳጅ ማደያዎች አካባቢ ረጃጅም ሰልፎች ናቸው። የኢራን መንግስት ባለስልጣናት ሁሉም ነገር በቁጥጥር ስር እንደሆነ ከመግለጽ ውጭ ነዋሪዎች ምን ማድረግ እንዳለባቸው ምክር የሚለግስ የለም። የእስራኤል ጦር ባደረሰው ጥቃት ከፍተኛ የኢራን የጦር ጀነራል መገደሉን አስታውቋል። በዛሬው ዕለት ኢራን ወዲያውኑ ሪፖርት አላደረገችም የጀነራል አሊ ሻዳማኒን መገደል። ቀደም ባሉ በእስራኤል ጥቃት የተገደሉ ጀነራሎችን የሚተኩ አዳዲስ ጀነራሎችን ግን ኢራን እየሾመች ነው። ይህ በእንዲህ እንዳለ በካናዳ የተገናኙ የቡድን 7 አባል ሀገራት መሪዎች ካካሄዱት ስብሰባ በኋላ የጋራ የአቋም መግለጫ አውጥተዋል። በዚህም እስራኤል ራሷን የመከላከል መብት እንዳላት አረጋግጠናል፣ ለእስራኤል ደህንነት ድጋፋችንን እንገልጻለን፣ የንጹሃን ዜጎች ደህንነት ማረጋገጥ አስፈላጊነት ላይም ተስማምተናል፣ ኢራን የቀጠናው አለመረጋጋትና ሽብር ዋና ምንጭ ነች፣ ኢራን መቼም የኒውክሌር የጦር መሳሪያ ሊኖራት እንደማይችል በተከታታይ ግልጽ ሆኗል፣ በኢራን ያለው ቀውስ ወደ መፍትሄ እንዲመጣ እየጠየቅን ይህ በጋዛ የተኩስ አቁምን ጨምሮ በመካከለኛው ምስራቅ መረጋጋት ይዞ ይመጣል። ዓለም አቀፍ የኤነርጂ ገበያውን ነቅጠን እንከታተላለን። ገበያ መረጋጋትን ለመጠበቅ ተመሳሳይ አስተሳሰብ ካላቸው ሀገራት ጋር በትብብር እንሰራለን የሚል ነው። የመካከለኛው ምስራቅ ውጥረት እንዲህ ባየለበት ወቅት የአሜሪካ የመከላከያ ሚኒስትር ፔት ሄግዝ ፕሬዚደንት ዶናልድ ትራምፕና የብሔራዊ ደህንነት አማካሪዎች ወደሚገኙበት የአደጋ ጊዜ ዋና ማዘዣ ወይም ሲቹዌሽን ሩም አምርተዋል። በእስራኤልና በኢራን መካከል ያለው ጦርነት የሚባባስ ከሆነ ምላሽ መስጠት እንዲያስችል በሚል የአሜሪካ የጦር መርከቦችና የጦር አውሮፕላኖች አቅጣጫቸውን ወደዚያው እንዲያዞሩ ተደርጓል። የመከላከያ ሚኒስትሩ ሄግዝ ዝርዝር መግለጫ ባይሰጡም ሰኞ ዕለት ለፎክስ ኒውስ እንደተናገሩት ሕዝባችን ደህንነቱ እየተጠበቀ ነው ብለዋል። የሄግዝ ዋና ቃል አቀባይ ሲያም ፓርነር በትዊተር ገጻቸው እንደነገሩት የአሜሪካ ኃይሎች ማጥቃት በሚያስችላቸው ቁመና ላይ ይገኛሉ ብለዋል። ይሁን እንጂ የዲሞክራቲክ ፓርቲም ሆነ የአሜሪካ ዜጎች የዶናልድ ትራምፕ አስተዳደር በመካከለኛው ምስራቅ ትርምስ ውስጥ እንዲገባ አይፈልጉም። ዜናውን ስናጠናቅር አሶሺየትድ ፕሬስ፣ ቢቢሲ እና አልጀዚራን በመረጃ ምንጭነት ተጠቅመናል። የሚኔሶታ ፖሊስ በዲሞክራቲክ ፓርቲ ፖለቲከኛና ባለቤቷ ግድያ የተጠረጠረውን ግለሰብ
በቁጥጥር ስር አውሎ ክስ መመስረቱን አስታወቀ። ሜሊስና ማርክ ሆርትማን ቅዳሜ ዕለት በአሜሪካ ሚኒያፖሊስ በሚገኘው ቤታቸው ከተገደሉ በኋላ ከባድ የ2 ቀን የፖሊስ አደን አስከትሏል። ዮሐንስ ተስፋ ተጨማሪ ያለው ባለስልጣናቱ ጥቃቱን ለመፈጸም ፖሊስን ለማስመሰል ሞክሯል ያሉትን የ57 ዓመቱን ቫንስ ቮልተርን ምስል በሚዲያ አውጥተዋል። ተጠርጣሪው በነፍስ ግድያና በግድያ ሙከራ የተከሰሰ ሲሆን ጥፋተኛ ሆኖ ከተገኘ እስከ 40 ዓመት በሚደርስ እስራት ሊቀጣ እንደሚችልም እየተነገረ ይገኛል። ቅዳሜ ዕለት በሚኒያፖሊስ ከተማ ዳርቻ በሚገኘው ቤታቸው ውስጥ በተተኮሰ ጥይት የተገደሉት የግዛቲቱ ተወካይ ሜሊሳ ሆርትማንና ባለቤቷ ማርክ ባለስልጣናቱ በፖለቲካ ምክንያት የተፈጸመ ግድያ ነው ብለው ይህ ግድያ ከመከሰቱ ከ1 ሰዓት በፊት የስቴት ሴናተር ጆን ሆፍማን እና ባለቤታቸው ኢቬት በብዙ ጥይት ተመተው በህይወት የተረፉ ሲሆን የ57 ዓመቱ ቫንስ ሉተር ቦልተር በሲቤ ግዛት በትላንት አመሻሹ ላይ በሚኒያፖሊስ ገጠራማ አካባቢ ከመያዙ በፊት ፖሊስ በግዛቲቱ ታሪክ ትልቁን አደን አካሂዷል። የአንድ ሰው የማይታሰብ ድርጊት የሚኔሶታ ግዛትን ለውጦታል። ሜሊሳ ሆርትማን የእኛ እሴቶችና ምግባር ማሳያ ነበረች። ከ2 ቀን ከባድ ፍለጋ በኋላ 2 እንቅልፍ አልባ ሌሊቶችን ካሳለፍን በኋላ የህግ አስከባሪዎች ቫንስ ቮልተርን በቁጥጥር ስር አውለውታል። እነኛ 48 ሰዓታት ህግ አስከባሪዎች ውስብስብና አደገኛ በሆነ ፍለጋ ውስጥ የተሳተፉበት ጊዜ ነበር። በቀጣይ ኢላማ ሊደረጉ የነበሩ እስከ 70 የሚደርሱ ሰዎች ዝርዝር በተጠርጣሪው መኪና ውስጥ መገኘቱ ተነግሯል። ብዙዎች የዲሞክራቲክ ፓርቲ ተወካዮች ናቸውም ተብሏል። ፖሊስ በተጨማሪም ቦልተር ግድያውን በሚፈጽምበት ወቅት የህግ አስከባሪ መኮንን መለዮ በመልበስ የላስቲክ ጭንብል አድርጎ እንደነበርም ገልጿል። ቮልቴር ዩኒፎርማችን የሚወክለውን እምነት አላግባብ ተጠቅሞበታል። ያ ክህደት በአክብሮትና በኃላፊነት መለዮ የለበስን እኛን በእጅጉ ያሳስበናል። ሜሊሳ ሆርትማን በሚኒሶታ የተወካዮች ምክር ቤት ለ20 ዓመታት አገልግላለች። የእሷ ግድያ የአካባቢውን ማህበረሰብ እጅጉን አስደንግጧል። በመንግስታችን ውስጥ የነበረችውን እንደዚች አይነት ድንቅ ሰው አጥተናል። ለሚኒሶታ ነዋሪዎች ብዙ ትሰራ ነበር። አክብሮቴን መግለጽ ፈልጌ ነበር። ቤተሰቦቿ ደህና እንደሆኑ ተስፋ አደርጋለሁ። ቫንስ ቮልተር ሁለተኛ ደረጃ ግድያና 2 ሁለተኛ ደረጃ የግድያ ሙከራዎች ወንጀል ተከሷል። በአሁኑ ወቅትም በፖሊስ ቁጥጥር ስር እንደሚገኝ ተነግሯል። መረጃውን ስናጠናቅር ቢቢሲ፣ ሲኤንኤን እና ሌሎችን በዋቢነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ እየተላለፈላችሁ የሚገኘው የሰዓቱ ዜናችን በዚሁ ተጠናቋል። ትዕግስት ተስፋዬና እኔም ደረጃ ይልማ ዜናውን ወደ እናንተ አድርሰናል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ